ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች አዳዲስ መረጃዎች እየወጡ ይገኛሉ። የመንግስትን ሰላም ጥሪ ተቀበሉ አሉ። እሱን ጉዳዮች ከማስቀደማችን በፊት አንድ ሃይማኖት አባት በፋኖ ታጣቂዎች ይታገታል። እሱን ጉዳዮችም እንዳስሳለን። እንዲሁም ደግሞ እስራኤል ለሶማሌላንድ የሀገር እውቅና መስጠቱ ለሀገራችን ምን ጥቅም አለው? ከሀገራችን ጥቅም አንጻር የምንመለከተው ይሆናል። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ ናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር የይዘን ቀጥታ ወደ ጉዳያችን ስናመራ ይህ የምትመለከቱት የሁለተኛ ደረጃ ትምህርት ቤት በጎጃም የሚገኝ ነው። በፋኖች እንግዲህ እየዘረፉ የብር መከፋፈያ እያደረጉት የሚገኝ በተንቀሳቃሽ ምስል እየወጣ ይገኛል። ልዩ ከሚያደርገው እዚህ ጋር የይዘን እዚሁ ከቀጠልና አይቀር በተለይ ወረታ አካባቢ እንግዲህ ቄስ እንዳላካቸው ተብሎ የሚታወቅ የሃይማኖት አባት አስተማሪ የወረታ ከተማ ቅዱስ ጊዮርጊስ አስተዳዳሪ ናቸው። የ4 ሚሊዮን ብር እየተጠየቁ ይገኛል። በፋኖ ታጣቂዎች ታግተው ከተወሰደ በኋላ 4 ሚሊዮን ብር እየተጠየቀ ይገኛል። እነዚህ ናቸው ለአማራ ህልውና ጉዳይ እንታገላለን የሚሉት። ስለዚህ ታጥቃችሁን ተንቀሳቀሱ ወንድሞቻችን ተመለሱ የምንለው በተጨባጭ ሁኔታ ነው። ትምህርት ቤቶችን ከባ አድርጋችኋል። ገፋ ሲል ደግሞ በርካታ ወንድሞቻችን አባቶቻችን እያገታችሁ ይገኛል። የሰላም በር ደግሞ መርጠው ይገባዋሉ። ለሀገራችን የሚጠቅመው ሰላም ነው። ታጥቃችሁን ተንቀሳቀሱ። ከመጥፎ ድርጊት በመመለስ ወደ ሰላም ብትመጡ መልካም ነው ላለውኝ። በተለይ በመተማ ወረዳ ታጥቀው ሲንቀሳቀሱ የነበር ከዚህ በፊትም ገብተውን አሁን በዚሁ ቀጠና ጀጀቢት ተብሎ በሚታወቀው መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው እስከነ ሙሉ ትጥቃቸው ገብተዋል። እናመሰግናለን። ቀሪ ወንድሞችን ይህን ፈለግ እንድትከተሉ ማሳሰብ እንፈልጋለን። እንዲሁም ደግሞ በዚሁ ቀጠና በአዊ ብሔረሰብ አስተዳደር ጃዊ ወረዳ ሲንቀሳቀሱ የነበሩ በተመሳሳይ መልኩ መንግስት የዘረጋውን የሰላም ጥሪ እየተቀበሉ ገብተዋል ማለት ነው። በጦርነት የምናመጣው ለውጥ አይኖርም። ይህ የሚያመላክተው ግልጽና ግልጽ የሆነ የባዕድ ሀገር አስፈጻሚው መሆናችሁን የሚያሳይ ጉዳይ ነው። ሰሞኑ ጂኦፖለቲካዊ ይቀይራን ተብሎ የምስራቅ አፍሪካ አሁን እየወጣ የሚገኝ መረጃ አለ። ከሀገራችን ተጨባጭ አንጻርም የምንመለከተው ይሆናል። በተለይ በሀገራችን ውስጥ የሚገኙት ብሔር መሰረት አድርገው የእርስ በርስ ሽኩቻ እንድንገባ እያደረጉ የሚገኙት የግብጽ አስፈጻሚ የሆን በፋኖ በሸኔ በህወሓት ስም እየማሉ እየነገዱ የሚገኙ ቁማርተኞች ናቸው። ለዚህ ደግሞ ሰሞኑን አዲስ መረጃ እየወጣ ይገኛል። ሶማሌላንድ በእስራኤል እውቅና እንግዲህ መስጠቷ ተመላክቷል። ከሀገራችን ጥቅምስ ምን አንድምታ አለው? እሱን ጉዳዮች እንመለከታለን። ኢትዮጵያ በቅርቡ ለሶማሌላንድ ጋር የባህር በር ለማግኘት የመግባቢያ ሰነድ ተፈራርማ እንደነበር ይታወሳል። ሰነዱ የሀገርን እውቅና መስጠትና የባህር በር ኃይል አንገት ማስገቢያ ያካተተ እንደነበር ተደጋግሞ ተገልጿል። ይሁን እንጂ ሶማሌላንድ ሉዓላዊነት ተደፍሯን በማለት ባደረገች ዲፕሎማሲያዊ ርብርብ የበላይነት ለማግኘት ስምምነቱን በመግባቢያ ስምምነት ደረጃ መራዘሙ ይታወቃል። ዛሬ እስራኤል ለሶማሌላንድ የሰጠችው እውቅና ግን ኢትዮጵያ የከሸፈው ስምምነት ዳግም እንድታጤነው ሰፊ በር የሚከፍትላት መሆኑ ተመላክቷል። ምክንያቱም ኢትዮጵያና እስራኤል ታሪካዊ ግንኙነት ብቻ ሳይሆን የጋራ ጂኦፖለቲካዊ ፍላጎት እንዳላቸው ይታወቃል። እስራኤል በሶማሌላንድ በኩል እግሯን ካስገባች በቀይ ባህር ላይ ያለ ተጽዕኖ ይጨምራል። ይህም ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ዘርፈ ብዙ ፋይዳ እንደሚኖረው ግልጽና ግልጽ አመላካች መሆኑ ታምኖበታል። ላብነት ሶስቱ ሀገራት ኢትዮጵያ፣ እስራኤልና ሶማሌላንድ በቀይ ባህር አካባቢ ቴክኖሎጂ፣ ደህንነትና የንግድ ትብብር ለመፍጠር የሚያስችል ለኢትዮጵያ አዲስ ተጽዕኖ ዲፕሎማሲና ኢኮኖሚ መስመር ይከፍታል ተብሎ ታምኖበታል። በአጠቃላይ እስራኤል እውቅና መስጠት ለኢትዮጵያ የባህር በር ህልም ትልቅ ሞተር ይሆናል ተብሎ ይታመናል። በአንጻሩ ደግሞ ሶማሌላንድ አረብ ኤምሬትና በአንድ ወገን ሶማሌ፣ ግብጽ፣ ኤርትራ በሌላ ወገን እንደሚሰለፉም መረጃው ያመላክታል። ስለዚህ ለኢትዮጵያ ትልቅ በር የሚከፍትላት የመግባቢያ ሰነድ የተፈራረመችው መሬት እንዲወርድ ያድርግላታል። እስራኤል ሰጠች ማለት አሜሪካና እንግሊዝም እንደሚከተሉ ይታወቃል። ይህን ተከትሎ ኢትዮጵያም ደግሞ የሀገር እውቅናዋን እንደምታረጋግጥ ይታመናል። ስለዚህ መግባቢያ ሰነድ የተፈራረሙት መሬት ስለሚወርድ ለሀገራችን
ሳይውል ሳያድር የባህር በር የምናገኝበት ሌላኛው በር ሳይታሰብ ብቅ ያለበት መረጃ እያመላከተ ይገኛል። በዚህ ተከትሎ ማለት ነው እስራኤል ለሶማሌላንድ የሀገር እውቅና መስጠት ተከትሎ ዱራቢ ተብሎ በሚታወቁ በሶማሌላንድ ከተማ ማለት ነው የደስታ ሰልፍ ወጣው። እንግዲህ በደስታ እየሰጡ ይገኛሉ። የሀገር እውቅናቸውን በመስጠታቸው ምክንያት ደስታቸው እንግዲህ በከተማዋ የሚገኙ ነዋሪዎች ወጣው እንግዲህ በሰላማዊ ሰልፍ ሰንደቅ ዓላማቸውን እያውለበለቡ የደስታቸውን እየገለጹ ይገኛሉ ማለት ነው። ስለዚህ ለሀገራችን ትልቅ በር እየከፈተ መሆኑ አመላካች ነው። ሰሞኑን እንግዲህ በጅቡቲና ኤርትራ ከግብጽ ጋር በመሆን ባህር በሮችን በማልማት ሰበብ እንግዲህ በሚል ሰበብ ምክንያት ኢትዮጵያን ለማጥመድ የሄዱበት ርቀትን ያከሸፈ መሆኑ መረጃው አመላካች ጉዳይ ሆኖ እየወጣ ይገኛል ማለት ነው። ስለዚህ የምስራቅ አፍሪካ ጂኦፖለቲካው እጅግ እየተለዋዋጭ የሆነ መጧን። ለዛ ነው የሀገር ውስጥ የሚገኙት በስም አማራ እየማሉ በስም ትግሬ በስም ኦሮሞ እየማሉ መልሰው እየወጉ የሚገኙት ከጀርባቸው የግብጽ ተላላኪን አስፈጻሚ መሆናቸውን በግልጽ የሚያመላክት ጉዳይ ነው። ሀገራችን እጅግ ብዙ ዘርፈ ብዙ ያላት ሀገር እየሆነች ነገር ግን እነዚህ ፖለቲከኞች የቁማር መጫወቻ የሚያደርጉ በነዘመነ በነ ሀብቴ ወልዴ በነ መክቶ ማሞ እንግዲህ የአማራ ህልውና ጉዳይ እያሉ እየማሉ እያስበሉን የሚገኙት ናቸው። እነዚህ ቁማርተኞች ቢሆን ግን ጥሩ ማስታገሻ እየተሰጣቸው በርካቶች መንግስት ይዘረጋላቸውን የሰላም አማራጭ እየተቀበሉ እየገቡ ይገኛሉ። በዛሬው ዕለት የገቡት በተለይ በመተማ ወረዳ ታጥቀው ሲንቀሳቀሱ የነበሩት ጀጀቢ ተብሎ በሚታወቅ ቀጠና በተለይ መንግስት የዘረጋላቸው ሰላም ጥሪ ተብሎ መግባታቸው እጅጉ የሚያስመዘግን ነው። ወደ 12 የሚሆን የነፍስ ወከፍ በመያዝ እስከነሙሉ ትጥቃቸው መንግስት የዘረጋላቸው ሰላም ጥሪ ተቀብለዋል። እንዲሁም ደግሞ በአዊ ብሔረሰብ አስተዳደር ጃዊ ወረዳ ጃሚላ ተብሎ በሚታወቅ ቀጠና ሲንቀሳቀሱ የነበሩም እነዚህም ወንድሞቻችን መንግስት ይዘረጋላቸው ተብሎ መግባታቸው እጅግ የሚመሰገን ጉዳይ ነው። እነዚህ ሁሉ የጂኦፖለቲካዊ የውስጥ አስፈጻሚ ሆነው ከጀርባቸው ከውጭ የተሰጣቸው ተልዕኮ እያስፈጸሙ እዚህ መንግስት ይዘረጋላቸው ሰላም ጥሪ መቀበሉ ዋነኛ አይነተኛ ፋይዳ አለው። ለሶማሊላንድ ደግሞ የሀገር እውቅና መስጠቱ ለሀገራችን መግባቢያ ሰነድ የባህር በር የተፈራረመችው ኢትዮጵያ መሬት እንዲወርድ ስለሚያደርግ በእጅጉ የሚያኮራ ጉዳይ ነው። ስለዚህ ኢትዮጵያ ደግሞ አሁንም ተከትላ የሀገር እውቅና እንደምትሰጥ ይጠበቃል። ሰላም ለሀገራችን ያድርግ። ጽንፍና ዘረኝነት ይውደም። ሰላም ያድርግ። ታጥቃችሁ የምትንቀሳቀሱ ወንድሞቻችንም ተመለሱ። ይብቃ፣ ዘረፋም ይብቃ፣ ሰላም ይቅደም እላለሁ። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።